ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን ሰነበታችሁ ዘወትር ሮቡ ከቀኑ 7 ሰዓት እስከ 8 ሰዓት በቀጥታ እንዲሁም ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት እና ሰኞ ከሰዓት ከ11 ሰዓት እስከ 12 ሰዓት በድጋሚ የሚተላለፍላችሁ የንቃተ ህግ ፕሮግራማችን ማለት ምክረ ህግ ፕሮግራማችን አሁን መተላለፍ ይጀምራል በዛሬው ፕሮግራማችን ይዘነው የቀረብነው የመወያያ አርዕስት የስራ ስንብት ክፍያና ካሳን በተመለከተ ከዚሁ ከስቱዲዮ በቀጥታ ማብራሪያ የሚሰጡልን የህግ አማካሪና ጠበቃ የሆኑት አብይ አወቀ ይሆናሉ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እንጋብዛለን ከመሸጋገሪያው በኋላ ወደ ውይይታችን እንመለሳለን ምክረ ህግ ህግና ለማወቅ ከተጠያቂነት እንደማያድን ያውቃሉ ራስዎን ቤተሰቦንና የንግድ ድርጅቶን ከህግ ስጋት የሚጠብቁበት ሳምንታዊ ፕሮግራም ምክረ ህግ በሀገራችን ጸንተው በስራ ላይ የሚገኙ አዋጆች መመሪያዎች እንዲሁም በፌደራል ሰበር ሰሚ ችሎት የሚሰጡ ውሳኔዎች በህግ ባለሙያዎች ማብራሪያ የሚሰጡበት ሳምንታዊ ፕሮግራም ምክረ ህግ በዕለት ተዕለት ግንኙነቶ የሚገጥሞትን የህግ ጉዳይ በተመለከተ በሚቀርቡ የህግ ባለሙያዎች ምላሽ የሚያገኙበት የንቃተ ህግ ፕሮግራም ምክረ ህግ ይህንን የንቃተ ህግ ፕሮግራም በአጋርነት አብረውን በመስራት ምርትና አገልግሎቶን እንዲያስተዋውቁ በአክብሮት እንጋብዛለን ምክረ ህግ ሳምንታዊ የቴሌቪዥን ፕሮግራም ዘወትር ረቡዕ ከቀኑ 7 ሰዓት እስከ 8 ሰዓት በድጋሚ ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት እንዲሁም ዘወትር ሰኞ ከቀኑ 11 ሰዓት እስከ 12 ሰዓት በአሚኮ ወደ እናንተ ይደርሳል ምክረ ህግ በፍሳህ ማስታወቂያ ስራና በአማራ ሚዲያ ኮርፖሬሽን በትብብር የሚቀርብ የንቃተ ህግ ፕሮግራም አብረውን ይስሩ ምክረ ህግ በስልክ ቁጥራችን 0911 78 5404 ይደውሉ ምክረ ህግ ወደ ውይይታችን ተመልሰናል ተመልካቾቻችን የህግ አማካሪና ጠበቃ አብይ አወቀ ጥሪያችን አክብረው እዚህ ስቱዲዮ ስለተገኙልን በአዘጋጁ በፍሳህ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው እንኳን ደህና መጡ እንኳን ቆያችሁና አመሰግናለሁ መልካም ካሁን በፊት በዚህ በስራ ክርክር እና በአሰሪና ሰራተኛ አዋጅ ቁጥር 1156 ህዝባር 11 ለየት ያሉ አርዕስቶችን ይዘን የሰራተኛ ማህበርን በተመለከተና አንዳንድ ጠቃሚ ሐሳቦችን ካሁን በፊት እንዳቀረቡልን ይታወቃል ዛሬ ደግሞ ይዘነው የቀረብነው የስራ ስንብት ክፍያና ካሳን በተመለከተ በአዋጅ ቁጥር 1156 ህዝባር 11 መሰረት የታቀፉ ሰራተኞችን በተመለከተ ምንድነው የስራ ስንብት ክፍያ ምንድነው ካሳ ምንድነውና ተያያዥነት ያላቸውን ጉዳዮች ለተመልካቾቻችን እናቀርባለን እስቲ እንደ መግቢያ የስራ ስንብት ክፍያ ምንድነው እንደው ከዚሁ ጋር ተያይዞ የስራ ስንብት ካሳም ሲባል እንሰማለንና ምንድናቸው እስኪ ሁለቱ እንደ መግቢያ እሱን ብናል እሺ አመሰግናለሁ እንግዲህ በአሰሪና ሰራተኛ ግንኙነት መካከል የሚፈጠሩ የተለያዩ ጉዳዮች አሉ ከነዚህ ውስጥ የስራው ለመቋረጥ ነው የስራው ለመቋረጥን ተከትሎ የስራ ስንብት ይመጣል የስራ ስንብትን ተከትሎ ደግሞ የስራ ስንብት ካሳና የስራ ስንብት ክፍያ አለ የስራ ስንብት ክፍያ ማለት አሰሪውና ሰራተኛው የነበራቸው ግንኙነት የቅጥር ውል ግንኙነት ሲቋረጥ ሰራተኛው የሚያገኘው የስንብት ክፍያ ማለት ነው ለሰራተኛው የሚከፈሉ የተለያዩ ክፍያዎችን በሚመለከት ነው ጥቅማ ጥቅም የተቋረጡ የተለያዩ ክፍያዎችን በተመለከተ ምን ይባላል ይሄ የስራ ስንብት ክፍያ ይባላል ከስራ ስንብት ክፍያ ጋር ተያይዞ የሚመጡ ጥቅማ ጥቅሞችም አሉ እነሱ ነው የስራ ስንብት የካሳ ክፍያ የሚባለው ደግሞ የስራ ውሉ ሲቋረጥ በህግ ወጥ መንገድ ወይም ህግ ከፈቀደው አግባብ ውጭ አንድ አሰሪ የሰራተኛውን ውል ሲያቋርጠው የስራ ስንብት የካሳ ክፍያ የሚባል አለ ያ የሚከፈለው ለሰራተኛው የካሳ ክፍያ ተብሎ ይጠራል ማለት ነው መልካም እንግዲህ ከዚህ አንፃር የሁለቱ የስራ ስንብት ክፍያና
የስራ ስንብት ካሳ ምንድናቸው የሚሉትን በጥቅማ ጥቅም ስር የሚካተቱ መሆናቸውን ካየን እንግዲህ አሰሪና ሰራተኛ ያደረጉት የስራ ውል ግንኙነት የደሞዝ መጠንን መሰረት ተደርጎ የስራ ስንብትና ካሳ ክፍያ ስሌቱ ከሰራተኛው ከተቀጠረበት ደሞዝ ከአገልግሎት ጊዜው እንደሚለያይ እንዳለ ሆኖ ስሌቱ በምን አግባብ ነው የሚሰለው? በአዋጁ የተቀመጠ የስሌት አሰላል አለ ወይ? አላው አዋጁ ላይ በግልጽ የስራ ስንብት ክፍያን በተመለከተ የካሳ ክፍያን በተመለከተ እንደገና ሌሎችም አንድ ድርጅት ለዘለቄታውም ሲዘጋ ለቅነሳም ሲደረግ ተመሳሳይ በሆነ መልኩ ለሰራተኞች የሚከፈል የክፍያ ስሌት አለ። ወደ ክፍያ ስሌት ከመሄዳችን በፊት የስራ ስንብት ክፍያ የሚገባቸውን ሰራተኞች መለየት ያስፈልገናል። ይሄም ማለት ምን ማለት ነው? አንድ ድርጅት ለዘለቄታው ሲዘጋ ወይም ደግሞ በሌላ በማናቸውም ምክንያት ስራውን ሲያቆም የስራ ስንብት ክፍያ ይገባቸዋል ማለት ነው። እንዲሁም ደግሞ ሰራተኛው ከህግ አግባብ በሆነ ውጭ አሰሪው የስራ ውሉን ሲያቋርጥበት ለሰራተኛው የስራ ስንብት ክፍያ ይከፈለዋል ማለት ነው። እና ሌሎችም ተያያዥ ጉዳዮች አዋጁ ላይ የተቀመጡ አሉ። ከነዚህ አኳያ የስራ ስንብት ክፍያ ያገኛሉ። የስራ ስንብት ክፍያ ስሌት እንዴት ነው የሚለውን ስንመለከት በአዋጅ ቁጥር 1156 አንቀጽ 39 አንቀጽ 40 አንቀጽ 43 ላይ ተቀምጦ እናገኘዋለን። አንቀጽ 43 ላይ ብቻም ሳይሆን አንቀጽ 32 ላይም እንዲሁ በተመሳሳይ መልኩ የስራ ስንብት ክፍያ የሚገባቸውና እንዴት ነው የሚሰላ የሚለውን በግልጽ አስቀምጦታል። ይሄም ማለት ምን ማለት ነው? አንድ ሰራተኛ የስራ ስንብት ክፍያ ስሌቱን የሚጠይቀው ካሰሪው ላይ ማግኘት ስንብቱ ህገወጥ ከሆነ ቅድም እንዳልነው ወይም ደግሞ ለዘለቄታው ተዘግቶ ከሆነ ድርጅቱ ያሰሩ ተቋም ከሆነ ደሞዙ ማነው ጥቅማ ጥቅሞቹንና የሚከፈለውን የስንብት ክፍያ አዋጁ ላይ በተቀመጠው መሰረት አስልቶ ይጠይቃል። ይሄም ማለት ምን ማለት ነው? አማካኝ አንድ ሰራተኛ አማካኝ የቀን ደሞዙን ለ30 አካፍሎ እንደገና በ30 መልሶ ካባዛ በኋላ አንድ አመት ያገለገለ ሰራተኛ ከሆነ የአንድ አመት ያገልግሎት ዘመኑ የአንድ ወር ደሞዙ ነው። በስሌቱም የሚመጣው እንደዛው ነው። በአዋጁ ላይ የተቀመጠው እንደዛው ነው። ስለዚህ አንቀጽ 40 ላይ አዋጅ ቁጥር 1156 አንቀጽ 40 ላይ የተቀመጠ ስሌት አለ። ስለዚህ አንድ ሰራተኛ አንድ አመት ያገለገለ ከሆነ የአንድ ወር ደሞዙን ነው የሚያገኘው። ከአንድ አመት በላይ ከሆነ ግን የመጀመሪያ የአንድ ወር ደሞዙ የአንድ አመት ደሞዙ ይሰላል። ያ ማለት ለምሳሌ አሁን አንድ ሰራተኛ 3000 ብር ደሞዝ ቢኖረው በወር 3000 ብር የሚከፈል ሰራተኛ ቢሆን ይሄን 3000 ብር መጀመሪያ ለ30 ያባዛል ማን ነው ለ30 ያካፍላል። ለ30 ካካፈለ በኋላ መልሶ በ30 ያባዛዋል 3000 ይመጣል። ይቺ ማለት ለአንድ አመት ያገለገላት ያገልግሎት ክፍያ ናት። 6 አመት ያገለገለ ቢሆን ይሄ ሰራተኛ ይችን የመጀመሪያዋን አንድ አመት ደሞዙ ማን ነው የአንድ ወር ደሞዙን 1/3ኛዋን ለ3 ያካፍልና 1/3ኛዋን ለያገልግሎት ዘመኑ እየተጨመረ ይሄዳል። ያ ማለት 6 አመት ያገለገለ ከሆነ ከአንድ አመት በኋላ ላገለገለበት 5 አመት እየተጨመረች ስትመጣ ወይም ደግሞ ይቺ 1/3ኛዋ በ5 ስትባዛ ስንት ትሆናለች? 1000 ብር የነበረችው 5000 ብር ትመጣለች ማለት ነው። ያው የተሰላ ስለሆነ በዛ አግባብ ይሄና የመጀመሪያዋን ለአንድ አመት የሰራትን 3000 እና እንደገና ደግሞ አሁንም ለ5 አመት የሰራትን የ5 አመት ደሞዙን አስልቶ በዛ መሰረት የስንብት ክፍያውን ያገኛል ማለት ነው። ይሄ የስንብት ክፍያ ይባላል። የስንብት ክፍያ እንግዲህ ብዙ ጊዜ አሰሪዎች የመክፈል ግዴታ ያለባቸው ማለት ነው። እንዲሁም ደግሞ ሰራተኞች አሁን ባሉት አግባብ ደሞዛቸውን አስልተው ይከፈለን ብለው አሰሪያቸውን የመጠየቅ መብት እንዳላቸው ነው አዋጁ ያስቀመጠ ያለው። ካሳን በተመለከተ ስሌቱ ተመሳሳይ ነው ወይስ የተለየ ያለው? አዎ እንግዲህ የካሳ በአሰሪና ሰራተኛ ህጉ ላይ ካሳ ሁለት አይነት ካሳ አለ። የጉዳት ካሳ አለ፣ የስራ ስንብት ካሳ አለ። የስራ ስንብት ካሳ የምንለው ቀደም ለመግለጽ እንደሞከርኩት አንድ ሰራተኛ ባሰሪው በህግ ወጥ መንገድ ወይም ህግ ከፈቀደለት ህግ ካስቀመጠው ሰራተኛውን ለማሰናበት ካስቀመጠው የህግ አግባቦች ሰራተኛውን ሲያሰናብት ይሄ ህግ ወጥ ስንብት ሲሆን ህግ ወጥ በመሆኑ ምክንያት ለሰራተኛው የካሳ ክፍያ ያስፈልገዋል ማለት ነው።
ስለዚህ የካሳ ክፍያ የምንለው በአዋጁ አዋጅ ቁጥር 1156 ህዝባር 2011 አንቀጽ 43 ንዑስ ቁጥር 2 ላይ በዝርዝር ተቀምጧል። ያ ማለት አንድ ሰራተኛ የካሳ ክፍያ የሚከፈለው እንዴት ነው? ቅድም እንዳሰላ ነው አማካኝ የቀን ደሞዙ ወይም ደሞዙ ለ30 ይካፈልና አማካኝ የቀን ደሞዙ ስለሚመጣ በዛ መሰረት አማካኝ የቀን ደሞዙ በ180 ይሰላል ማለት ይባዛል። በ180 ተባዝቶ የሚመጣው ውጤት የካሳ ክፍያ ይባላል። ስለዚህ የካሳ ክፍያ ማለት በስራ ስንብት ጊዜ የሚከፈል ክፍያ ነው። ከጉዳት ካሳ ጋር የሚገናኝ አይደለም ማለት ነው። ስለዚህ የስራ ስንብትና የካሳ ክፍያ በልዩነት አሁን የሚታዩት የስራ ስንብት ክፍያ በህጋዊ መንገድም ሆነ በህገ ወጥ መንገድ ቢቋረጥም የሚከፈል ነው። የካሳ ክፍያ ግን በህጋዊ መንገድ ለተቋረጠ የስራ ውል ሊከፈል ይገባል ማለት ይቻላል ከአዋጁ አንፃር። እንግዲህ እዚህ ጋር በህጋዊ መንገድ ሲቋረጥ የስራ ስንብት ክፍያ የሚከፈልበት አግባብ አለ። በህጋዊ መንገድ ሲቋረጥ ማለት ነው። ለምሳሌ አንድ ድርጅት ለዘለቄታው ቢዘጋ የስራ ስንብት ክፍያ ያስፈልጋል ሰራተኛው። ምክንያቱም ድርጅቱ ካቅሙ በላይ ሆኖ ነው የስራ ውሉን ያቋረጠው። ለሰራተኛው ደግሞ ወይም ደግሞ ቅነሳ ቢደረግበት አንድ ሰራተኛ የስራ ስንብት ክፍያ ይገባዋል። ከህገወጥ ስንብት ክፍያ ጋር የሚለያቸው የስሌት ያስተላል ማለት የሚመጣው ስሌትና የሚጨመር ስሌት አለ፣ የሚቀነስ ስሌት አለ። ከዛ ውጪ በህጋዊ መንገድም የስራ ውል ሲቋረጥ የስራ ስንብት ክፍያ ሊከፈል ይችላል። በዋናነት ስሌቱን በተመለከተ አሁን የቅነሳ በሚደረግበት ሰዓት በዋጅ ቁጥር አንድ ስልክ እንቀበልና እንቀጥላለን። ሄሎ አቤት። ማንን በል ከየት ነው? ከዚህ ከአዲስ አበባ ነው። ማንን በል ከየት ነው? ሙህዬ በረካ ባለ። እሺ አቶ ሙሉዬ ጥያቄዎትን ሙህዬ በረካ እሺ ጥያቄዎትን እሺ እኔ መጠየቅ የምፈልገው ጥያቄ ምንድነው? እሺ አንድ ሰው በሚያገለግልበት ሰዓት በየ3 ወሩ ደሞዝ ስራው እንዲያድስ ይደረጋል። እሺ እና ይሄ ሰውዬ እንግዲህ ደሞዙን በምን መልኩ ነው እየተከፈለው እያለ በየ3 ወሩ እየሰራም እያለ በየ3 ወሩ አዲስ ይባላል። ይሄ ሰውዬ እንግዲህ ምንድነው የዚህ ሰውዬ አድቫንቴጅና ጥቅም ምንድነው? እድሜው እየገፋ እየራቀ ነው የሚሄደው። ስራው ቋሚ አቶ ሙሉዬ ስራው ቋሚ ሆኖ ያለ ግን በየ3 ወሩ አሰሪው እያደሰ ነው የሚያሰራንና ይሄ ሰውዬ የሚኖረው የካሳና የአገልግሎት ክፍያ ምን ይመስላል ነው ጥያቄዎት? በቃ ይሄ ነው አንድ ይሄ ነው። እሺ በሁለተኛ ደረጃ ደግሞ ህክምና ደግሞ በሚታመሳ ደግሞ አይታከምም። ይሄስ ደግሞ ለምንድነው? ይሄ ምን አይነት መመሪያ ነው? ምን አይነት ደንብ ነው? ሰውዬው እስካገለገለ ድረስ በድርጅቱ ውስጥ ህክምና የማገኝበት መብቱ ምንድነው? በእናንተ በኩል ምን አይነት አስተሳሰብና አሰራር አለ? እስቲ ብታብራሩልኝ። መልካም ምላሹን እንግዲህ ከባለሙያው ይከታተሉ። ሙብዬ ከበረካ ከአዲስ አበባ እናመሰግናለን ስለደወሉ። እሺ አንበሳይ ምላሹን እዚሁ ላይ ሰጠን ብናልፍ የተሻለ ነው ብለን እናስባለን። ምናልባት ጥያቄው ግልጽ ስላልሆነ ጥያቄው ምንድነው? አሰሪያችን ስራው ቋሚ ስራ ነው። ነገር ግን በየ3 ወሩ እየታደሰ በየ3 ወሩ ነው ደሞዝ የሚከፈለን። የ3 ወሩ ሲያልቅ እንደገና አዲስ ኮንትራት እንይዛለን ሌላ አዲስ ለ3 ወር እና አሁን ለበርካታ ዓመታት እንግዲህ ሲሆነን የካሳና የአገልግሎት ክፍያችን በምን አግባብ ነው ሊሰላልን የሚገባው? እንዲሁም ደግሞ ህክምናን በተመለከተ በአዋጁ የተቀመጠ ነገር አለ ወይ? ህክምና አያሳክመን ማሰሪያችን እርግጥ የስራው ጸባይ ምንድነው የሚለውን አልገለጹልንም። ከዚህ አንፃር እንግዲህ የ3 ወር የሚለውን እዚህ አንፃር አገልግሎትና ካሳ ምናልባት እንግዲህ የጠየቁት ጥያቄ ምናልባት በየ3 ወሩ የስራው ላቸው እየታደሰ ካሰሪያቸው ጋር የሚቀጥል የስራ ቅጥር ግንኙነት ያላቸው እንደሆነ መረዳት ችለናል። በእርግጥ ወደ የቅጥሩ ውሉ ምንድነው ለተወሰነ ጊዜ ነው ላልተወሰነ ጊዜ ነው ወደሚለው ዝርዝር ጉዳይ አልገባም። ነገር ግን የስራ ስንብት ክፍያን በተመለከተ የቀድም እንዳልነው በአዋጁ ላይ በተቀመጠው አግባብ የስሌቱንም በዛው አግባብ ይሰላላቸዋል። አሁን ላልተወሰነ ጊዜ ለተወሰነ ጊዜ ተቀጥረው የስራ ውላቸው የተወሰነው ጊዜ ከማለቁ በፊት
የሚጠናቀቅ የቅጥር ውል ላላቸው ሰራተኞች ምንድነው የሚሆነው? መጀመሪያ በስምምነት በውላቸው ላይ ይቀመጣል። የሥራ ውላቸውን ለማቋረጥ የሚያቋርጥ ምክንያት በማስጠንቀቂያ የሚያቋርጥ ምክንያት ካለ ብለው በቅጥር ውል ስምምነታቸው ላይ ቀድመው ያስቀምጡታል። ያ ማለት ወይ 2 ወር ሊሉ ይችላል፣ ወይ 3 ወር፣ ወይ 1 ወር ሊሉ ይችላሉ። ስለዚህ በዛ በተቀመጠው አግባብ መሰረት ያቺ የሥራ ውሉ ከመጠናቀቁ በፊት የሥራ ውላቸው ሲቋረጥ ቀሪው ለምሳሌ 6 ወር ለ6 ወር የተቀጠረ ሰራተኛ ቢሆን 4 ወሩ ላይ የሥራ ውሉ ቢቋረጥ ቀጣይ የ2 ወር ደሞዙ ይከፈለዋል ማለት ነው። እሱ ለተወሰነ ጊዜ ለተወሰነ ጊዜ። አዎ ግን አሁን የጥያቄያችን ጥያቄ ምንድነው? በየ3 ወሩ የሚያድሱት ከምን አንፃር ነው? የሆነ ጊዜ ያለ መግባባት ቢፈጠር የ3 ወር ውልን ኮንትራትን ጨርሰሃል በሚል ያገልግሎትና የካሳ ክፍያ ሳያገኙ ልንቀር ነው ወይ? ይሄ እንግዲህ ለአመትም ለ2 አመትም ቀጥሎ ለ3 አዛም በላይ ቀጥሎ ሊሆን ይችላል። የዚህ ውጤት ምንድነው? በዚህ አግባብ ከሆነ እንግዲህ ምናልባት አንድ የቅጥር ውል ስራው ቀጣይነት ካለው የቅጥር ውሉ ከአንድ ጊዜ በላይ ከታደሰ እና የሰራተኞቹ ስራቸውን እየሰሩ ከሆነ ይሄ የኮንትራት ወይም በተለምዶ አጠራር ለጊዜው የተቀጠረ ለተወሰነ ጊዜ የተቀጠረ ሰራተኛ ሳይሆን ስራው ከተወሰነ ጊዜ ወደ አልተወሰነ ጊዜ የቅጥር ውል ተሸጋግሯል ማለት ነው። ስራው እስካለ ድረስ ያሰሪው ስራው በመሰረቱ አንድ የቅጥር ውል በጊዜው በአሰሪና ሰራተኛው በሚያደርጉት የጊዜ ስምምነት ብቻ አይደለም የሚወሰነው፣ በስራው ባህሪ ይወሰናል። ስለዚህ ስራው ቀጣይነት ያለው የስራው ባህሪ ቀጣይ ከሆነ እነዚህ ሰራተኞች ላልተወሰነ ጊዜ እንደተቀጠረ ሰራተኛ ይቆጠራሉ ማለት ነው። እንደገና ከአንድ ጊዜ በላይም የስራው ውሉ ከታደሰ እነዚህ ሰራተኞች ወደ ላልተወሰነ ጊዜ የስራ ቅጥር ውል ተሻግረዋል ማለት ነው። ስለዚህ የካሳ ክፍያቸውን በተመለከተ ማን ነው የስንብትም የካሳ ክፍያም ሌሎችም ክፍያዎችን በተመለከተ እንደማንኛውም ሰራተኛ በአዋጁ በተቀመጠው ስሌት መሰረት ከሶ የማግኘት የመጠየቅ መብት አላቸው፣ ማንኛውንም ጥቅማ ጥቅም በተመለከተ ማለት ነው። ሌላው ሁለተኛው ጥያቄ ምናልባት ህክምናን በተመለከተ ነው። እንግዲህ ህክምናን በተመለከተ በውላቸው ላይ ወይ በአሰሪው የሥራ ደንብ ላይ ወይ ደግሞ በህብረት ስምምነት ላይ በተቀመጠው አግባብ ነው ምላሽ የሚሰጠው። እነሱ ከሌላቸው አሰሪው በስራ ላይ ያለ ሰራተኛው ጉዳት ከደረሰበት ያው ያሰሪው ኃላፊነትን የማሳከም ህክምና የማድረግ ያው ዝርዝር ጉዳይ ራሱ ስለዚህ በውላቸው መሰረት ማለት ነው። መልካም። እስኪ አንድ ስልክ አለን። ሄሎ ዮሐንስ ባረከባ። ሄሎ ማንን በል? ከየት ነው? ዮሐንስ ከባህር ዳር። ዮሐንስ ከባህር ዳር። እሺ እኔ ልጠይቅ የምፈልገው ምንድነው ቅጥር በሁለት አይነት መንገድ ነው የሚቀጠረው። አንድ የኮንትራት የሚባለውና ሌላኛው ደግሞ የቋሚ ቅጥር የሚባለው ቅጥር ነው ያለና እሺ ለምሳሌ አንድ ሰራተኛ ቋሚ ቅጥረኛ ሆኖ 1 አመት በላይ አገልግሎ በተለያየ ምክንያት በዲሲፕሊን ሊሆን ይችላል ከስራ ቢሰናበት የስራ ስንብት ክፍያና የካሳ ክፍያ ሁለቱንም ይከፈለዋል ወይስ የትኛውን ነው የሚመለከተው የሚለውን ግልጽ ቢሆንልኝ። መልካም። ለአንድ አመት ያገለገለበት ስራው ግን ቋሚ ነው አይደል? ቋሚ ነው ስራው፣ ግን ከ1 አመት በላይ ነው ሰራተኛው ወደ ስራ ላይ የቆየው። እሱ በዲሲፕሊን ምክንያት እንደው ቢሆን ቢሰናበት ሁለቱንም ክፍያዎች ማግኘት ይችላል ወይ ነው? መልካም። ምላሹን ይከታተሉ። አቶ ዮሐንስ ከባህር ዳር ስለደወሉ እናመሰግናለን። እሺ ግልጽ ነው ጥያቄው ግልጽ ነው። ምናልባት እንግዲህ አንድ ሰራተኛ በቋሚና ያው በተለምዶ አጠራጥረን በኮንትራትና በቋሚ ብለው ገልጸውታል። እንግዲህ በዲሲፕሊን ምክንያት ከሆነ የዲሲፕሊን ጥፋቱን ሰራተኛው እስካላስተባበለ ድረስ የስንብት ክፍያ አያገኝም። አይ በዲሲፕሊን የተሰናበትኩበት አግባብ ዲሲፕሊኑ ስተት ነው የዲሲፕሊን የተሰጠው ያሰሪ የዲሲፕሊን ውሳኔ ያላግባብ ነው ካለ ግን ያላግባብ መሆኑን ለፍርድ ለሚሰጥ አካል አቅርቦ ያንን የዲሲፕሊን ጥፋቱን ውድቅ አስደርጎ ወደ ስራው መመለስ የማይመለስ ከሆነ ግን ቅድም ያልናቸውን የተለያዩ የስራ ስንብት ክፍያዎችን ጥቅማ ጥቅሞችን የካሳ ክፍያ የስራ ስንብት ክፍያ የማስጠንቀቂያ ጊዜ ክፍያ የቅጣት ክፍያ የአመት ረፍት ክፍያ ዝርዝር ጉዳዮች አሉ። እነሱን የማግኘት መብት ይኖረዋል። ስለዚህ እሳቸው እንዳሉት በዲሲፕሊን ምክንያት ቢሰናበት አያገኝም ማለት ነው። ነገር ግን የአመት ረፍት ክፍያ
ወይም ሌላ በስራ ላይ ደሞዝ ማን ሰርቶ ያልተከፈለ የቀናት ደሞዝ ካለ አበል ጥቅማ ጥቅም በዲሲፕሊን ቢባረርም የሚገኙ ጥቅማ ጥቅሞች አሉ እነሱን ግን የማግኘት መብት ስለዚህ ካሳና የአገልግሎት ክፍያ አያገኝም ያው እንግዲህ በአዋጁ በአንቀጽ 27 ላይ የተቀመጡት አንድ ሰራተኛ በስራ ቦታ ላይ በሚፈጥራቸው ድርጊቶች ያለ ማስጠንቀቂያ ስራ ሊሰናበት ይችላል እንግዲህ ጠያቂያችንም ከጠየቁት አንፃር ከዚህ አንፃር የካሳና የስራ ስንብት ክፍያ አያገኝም የአገልግሎት ምንድነው የስራ ምንድነው የአመት ረፍት ክፍያ ለአንድ አመት ያገለገለበትን የአመት ረፍት ክፍያና ያልተከፈለው ሰርቶ ያልተከፈለው የትርፍ ጊዜ ሰዓት ክፍያ ወይም ሰርቶ ያልተከፈለው ደሞዝ ካለ አሰሪው ያን ከመክፈል ውጭ ሌላ ኃላፊነት የለውም በሚለው ምላሹን እንዲከታተሉ መውሰድ ይችላሉ መልካም ከስራ ስንብትና የካሳ ክፍያ ከዚህ አንፃር ከጨረስ የማስጠንቀቂያ ጊዜ ክፍያ የሚባለው እንዴ ከህጉ አንፃር እሱን አይተን ወደ ክፍያ ማዘግየትና የሚያስከትለው ውጤት በዛው እንቀጥል ካለ ዛት አንፃር እንግዲህ የማስጠንቀቂያ ጊዜ ክፍያ ማለት ወይም የማስጠንቀቂያ ጊዜ ምንድነው የስራው ሲቋረጥ በሁለት መንገዶች ይቋረጣል የመጀመሪያው ያለ ማስጠንቀቂያ ነው ሰራተኛው የዲሲፕሊን ጥፋት ተገኝቶበት ያ የዲሲፕሊን ጥፋት ያለ ማስጠንቀቂያ የሚያሰናበት ከሆነ ያለ ማስጠንቀቂያ ይሰናበታል ነገር ግን ሰራተኛው ያለ ማስጠንቀቂያ የማያስባርር ምክንያት ኖሮ አሰሪው ግን ማስጠንቀቂያ ሳይሰጥ በማስጠንቀቂያ የሚሰናበትም ቢሆን ያንን ማስጠንቀቂያ ሳይሰጥ የስራውሉን የሰራተኛውን የስራውል ቢያቋርጥ ምንድነው የሚደረገው ለሰራተኛው የማስጠንቀቂያ ጊዜ ይከፈላል የማስጠንቀቂያ ጊዜ ክፍያ ራሱን የቻለ ያው በስሌት ሳይሆን የተቀመጠ የማስጠንቀቂያ ጊዜ አሰጣጥን መሰረት ያደረገ ነው አንድ ሰራተኛ ለምሳሌ እስከ አንድ አመት ያገለገለ ከሆነ ያገለገለበት የአንድ አመት ማስጠንቀቂያ የሚሰጠው የአንድ ወር ማስጠንቀቂያ ጊዜ ይሰጣል ማለት ነው ከአንድ አመት እስከ 9 አመት ያገለገለ ሰራተኛ ደግሞ የሁለት ወር የማስጠንቀቂያ ጊዜ ይሰጣል ማለት ነው ከሁለት ወር እስከ ማን ነው ከ9 አመት በላይ ያገለገለ ሰራተኛ ከሆነ ደግሞ የ3 ወር ማስጠንቀቂያ ጊዜ ይሰጣል ማለት ነው ስለዚህ እስከ አንድ አመት ያገለገለ ሰራተኛ የማስጠንቀቂያ ጊዜ ክፍያ የሚከፈለው የአንድ ወር ደሞዙ ነው ከአንድ አመት እስከ 9 አመት ያገለገለ ከሆነ ግን የሚከፈለው ክፍያ የሁለት ወር ደሞዙን ማለት ነው እንደገና ከ9 አመት በላይ ከሆነ ግን የ3 ወር ደሞዙን የማስጠንቀቂያ ጊዜ ክፍያ ያገኛል ማለት ነው ስለዚህ የማስጠንቀቂያ ጊዜ ክፍያ በወር ደሞዝ የተቀመጠ ስለሆነ ለስሌት የሚያስቸግር አይደለም የአገልግሎት ዘመንን መሰረት ውስጥ መልካም ስልክ አለን ሄሎ እሺ አንድ ጥያቄ ማን መልከት ነው አሁን ኮንስትራክሽን ላይ ነው የምሰራው ማንን በልስ ሞትን ከየት ነው የደወሉት እኔ ካስኮ አዲስ አበባ ነው ማናሉ ስሞትን ሽመልስ በቀለ ሽመልስ እሺ ያቀርቡልን ጥያቄዎት የኔ ጥያቄ አሁን በኮንስትራክሽን ላይ ተንሰራ ለካም ቀደም እንደተነሳው ጥያቄ የብቃት ማረጋገጫ የሁለት ወር አሁን 45 ቀን ነው አይደል ህጉ እሺ የሙከራ ጊዜ ያው እሺ የሙከራ ጊዜ እንትና አልፎ ግን አሁን እንደዚያውን የጡረታ ይቆረጥብናል በተለያየ እንትን እንላለን ግን አሁን ይሄም አልተፈጠረም በመንግስት ደረጃ አሁን እንትኑን እንሰራለን ይቆጠባል ማለት ነው የጡረታ ከደሞዛችሁ ተቀናሽ የሚደረገው ከደሞዝ ላይ ተቀናሽ ነው ግን ወደኛ እስካሁን ምንም የመጣልን እንትን የለም ማለት አሁን የምንቆጥብበት ባስበት መንግስት ያስቀመጠው መስፈርት አለ ግን እስካሁን የተሰጠን ነገር የለም መልካም እንግዲህ የግል የጡረታ አዋጁን መሰረት በማድረግ አሰሪዎች ከሰራተኞቻቸው ከሚከፍሉት ደሞዝ ለጡረታ ተቀናሽ እንዲያደርጉ ግዴታ አለባቸው ሰራተኛውም የማወቅ መብት አለው ከዛ አንፃር መቼ ነው ተግባራዊ የሚደረግ የሚለውን የምላሹን እንሰጣለን ይከታተሉና አቶ ሽመልስ የጡረታ ተቀናሽ ይደረጋል ግን ለኛ ምንም እስካሁን የምናውቀው ነገር የለም ነው አጭር ነው መልስ ምላሹ ሊሆን የሚችለው ያው ጡረታ እንግዲህ ተቀናሽ ተደርጎ
ለነሱ ሊከፈል የሚችለው የጡረታ ጊዜያቸው ደርሶ የጡረታ ተጠቃሚ በሚሆኑበት ጊዜ ነው። ነገር ግን ጡረታ የሚከፈላቸው የጡረታ መለያ መታወቂያ ካርድ ራሱን የቻለ እንትን ሊያገኙ ይገባቸዋል። ከዚህ አንፃር የሚጨምሩት ነገር ካለ ከዚህ አንተ ካልከው በተጨማሪ ምንድነው አሁን እሳቸው ጡረታ ነው ያሉ እንጂ የግል ድርጅት ሰራተኛ ናቸው ወይስ የመንግስት ሰራተኛ ናቸው የሚለው ኮንስትራክሽን ብለው ነው። ኦኬ እሺ የኮንስትራክሽን የግል ድርጅት ሰራተኛ ከሆኑ የግል ድርጅት ሰራተኞች የጡረታ ዋስትና ኤጀንሲ የሚባል አለ። ለዛ ሄደው ማመልከት ነው እና የጡረታ ህግን በሚመለከት ከአሰሪና ሰራተኛ አዋጁ የተለየ የጡረታ አዋጅ አለ። በዛ መሰረት የሚስተናገዱበትን አግባብ ለሚመለከተው አካል አቅርቦ ቢስተናገዱ የተሻለ ነው ባይ ነው። መልካም ተመልካቾቻችን እየተከታተላችሁት የምትገኙት የምክረ ህግ ፕሮግራማችን ነው። ምክረ ህግ ፕሮግራማችን ዘወትር ረቡዕ ከቀኑ 7 ሰዓት እስከ 8 ሰዓት በቀጥታ እንዲሁም ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት እንዲሁም ሰኞ ከ11 ሰዓት እስከ 12 ሰዓት በድጋሚ የሚቀርብ የንቃተ ህግ ፕሮግራማችን ነው። በዛሬው ፕሮግራማችን እየተመለከትን የምንገኘው የስራ ስንብት ክፍያና ካሳን በተመለከተ ከዚሁ ከስቱዲዮ ማብራሪያ እየሰጡልን የሚገኙት የህግ አማካሪና ጠበቃ የሆኑት አብይ አወቀ አብረውን ይቆያሉ። እናንተም በስልክ ቁጥራችን 058 320 81 28 እየደወላችሁ አስተያየትና ጥያቄዎቻችን ብታደርሱን ምላሹን መልሰን ለእናንተ ምናደርስ ነው የሚሆነው። ከመሸጋገሩ በኋላ ተመልሰን እንመጣለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ምክረ ህግ ህግን አለማወቅ ከተጠያቂነት እንደማያድን ያውቃሉ? ራስዎን ቤተሰቦንና የንግድ ድርጅቶን ከህግ ስጋት የሚጠብቁበት ሳምንታዊ ፕሮግራም ምክረ ህግ በሀገራችን ጸንተው በስራ ላይ የሚገኙ አዋጆች፣ መመሪያዎች እንዲሁም በፌደራል ሰበር ሰሚ ችሎት የሚሰጡ ውሳኔዎች በህግ ባለሙያዎች ማብራሪያ የሚሰጡበት ሳምንታዊ ፕሮግራም ምክረ ህግ በዕለት ተዕለት ግንኙነቶ የሚገጥሙትን የህግ ጉዳይ በተመለከተ በሚቀርቡ የህግ ባለሙያዎች ምላሽ የሚያገኙበት የንቃተ ህግ ፕሮግራም ምክረ ህግ ይህንን የንቃተ ህግ ፕሮግራም በአጋርነት አብረውን በመስራት ምርትና አገልግሎቶን እንዲያስተዋውቁ በአክብሮት እንጋብዛለን። ምክረ ህግ ሳምንታዊ የቴሌቪዥን ፕሮግራም ዘወትር ረቡዕ ከቀኑ 7 ሰዓት እስከ 8 ሰዓት በድጋሚ ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት እንዲሁም ዘወትር ሰኞ ከቀኑ 11 ሰዓት እስከ 12 ሰዓት በአሚኮ ወደ እናንተ ይደርሳል። ምክረ ህግ በፍስሐ ማስታወቂያ ስራና በአማራ ሚዲያ ኮርፖሬሽን በትብብር የሚቀርብ የንቃተ ህግ ፕሮግራም አብረውን ይስሩ። ምክረ ህግ በስልክ ቁጥራችን 0911 78 5404 ይደውሉ። ምክረ ህግ ወደ ውይይታችን ተመልሰናል ተመልካቾቻችን። እንግዲህ የቀሩን ጥያቄዎች የክፍያ ማዘግየትና የሚያስከትለው ውጤት በዚህ በአዋጅ ቁጥር 1156 ህዝባር 11 መሰረት የሚለው በቅጣት መልክ አሰሪው ለሰራተኛው ሊከፍል የሚገባው በቅጣት መልክ የተቀመጠ ነገር አለ። ከዚህ አንፃር ምንድነው እስኪ ክፍያ ማዘግየትስ የሚያስከትለው ውጤት? እሺ አመሰግናለሁ። ክፍያ ማዘግየት ማለት እንግዲህ በአሰሪና ሰራተኛ ግንኙነት ጊዜ የአሰሪውና የሰራተኛው የስራ ውል ሲቋረጥ አሰሪው ለሰራተኛው የሚከፍላቸው ክፍያዎች አሉ። እነዚህን ክፍያዎች በአሰሪው መክፈል ያለበት አዋጁ ላይ እንደተቀመጠው አንቀጽ 36 ላይ አንድ አሰሪ የሰራተኛውን ደሞዙንና ሌሎችም ጥቅማ ጥቅሞች ካሉ ሁሉም የሚከፈሉት በ7 ተከታታይ የስራ ቀናት ውስጥ ነው የሚለው ሰራተኛው በጠየቀ ማለት ነው። እንግዲህ የስራው ሁሉ በተቋረጠ ነው የሚለው። እንግዲህ በማመልከቻ ያው አሰሪው ኖርማሊ አሰሪው የስራው ልህን አቋርጫለሁ ብሎ በጽሁፍ ካሳወቀው ቀን ጀምሮ ማለት ነው። ስለዚህ የስራው ሁሉ ልክ እንደተቋረጠ እንደው ዛሬ ነው ብናስብ ጥቅምት 27 2017 የስራው ሁሉ ተቋርጧል ተብሎ ቢደርሰው ከጥቅምት 27 ጀምሮ ያሉት 7 ስራ ቀናት ማለት ነው። አዎ የስራ ቀናት ማለት የስራ ቀን ያልሆኑ የበዓል የህዝብ በዓላትን ቀን ወይም እሁድን አይጨምርም ማለት ነው። 7 ተከታታይ የስራ ቀናት በእነዚህ ጊዜያት ውስጥ አሰሪው ለሰራተኛው መክፈል የሚገባውን የሰራተኛውን ደሞዙ ሊሆን ይችላል፣ ሌሎችም ጥቅማ ጥቅሞች ሊሆን ይችላል፣ ያመት ረፍት ሊሆን ይችላል ወደ ገንዘብ ተቀይሮ እነዚህን ክፍያዎች በሚመለከት
በ7 ተከታታይ የስራ ቀናት ካልከፈለ ምን ይመጣበታል የቅጣት ክፍያ ማለት ነው መልካም ቅጣት ክፍያውን በተመለከተ እስቲ አንድ ስልክ እንቀበልና እንቀጥላለን ሄሎ ሄሎ ከየት ነው ማን እንበል ነው አይሰማም ማን እንበል ከየት ነው ከቢሾፍቱ ማን እንበል ቤዶ እሺ እስኪ ጥያቄሽን እስኪ ነው ተራ ነበር ሄሎ እስኪ እንደገና ድገሚልን ይቆራረጣል ስልክሽ ሄሎ ሄሎ ከቴሌቪዥኑ እስኪ ራቅ ብለሽ አዋሪን እስኪ ከቴሌቪዥኑ ራቅ በይ እሺ እስኪ አሁን ጥያቄሽን አቅርቢልን ባጭሩ ነበር የት ኮሜርሻል ነው ሄሎ ሄሎ አይሰማም እስኪ ለመጨረሻ ጊዜ እስቲ ያቅርቢልን እየተንቀሳቀስሽ ብታዋሪን መልካም ነው ኮሜርሻል ነው ሚኒስ አዎ እሺ እና 4 አመት ተታ ነበር እሺ እና ለምንም ዶታ ብር ተጧት ነው እሺ እና ስለዚህ ነበር ተጧትም እሺ ከ4 አመት በኋላ ምንድነው የሆነው እስኪ ይቆራረጣል ስልክሽ ከ4 ወር በኋላ 4 ወር ነው 4 አመት 4 አመት እሺ ምን ተከፈላችሁ ተሰናበታችሁ ሮት ግን ያልሰጥም ስልኩን መስማማት አልቻልንም እስቲ ከደዋያችን እስኪ ተመልሳሽ ስልኩን ብትሞክሪ በዚሁ እንሰነባበት ምንም መስማት ስላልቻል ወደ ጥያቄው እንሄድና ጥያቄው እንደጀመረች መስማት አልቻልንም እንግዲህ ምላሽ መስጠት አንችልም ሙሉውን ጥያቄ ካልሰማነ ስለዚህ በቅጣት መልክ ምንድነው አሰሪው ለሰራተኛው ሊከፍል ሰራተኛውስ መብቱንስ ይሄን ቅጣት የተባለውን በምን አግባብ ነው የሚያገኘው ማን ነው የሚያስፈጽምለት አዎ ክፍያውን እንግዲህ አሰሪው ክፍያውን አዘግቶብኛል ካለ ሰራተኛው ያው ለፍርድ ቤት ወይም ደግሞ ውሳኔ ሰጪ ለሆነ አካል ይዞት ይቀርባል ጉዳዩ ማለት ነው ይሄንን ቅጣቱ ምንድነው የሚሆነው ቅጣቱን አዎ ክስ ሲመሰርት ምንድነው የሚጠይቀው የአገልግሎት ዘመኑን መሰረት አድርጎ ያው የሚወሰን ነው ከ1 ወር እስከ 3 ወር ያለውን ደሞዙን አሰሪው የቅጣት ክፍያ ሊከፍል ይገባል ለምን ክፍያውን ስላዘገየበት አዎ ያው እንትን የተቀመጠ ይሄ እስከ 3 ወር የሚል ስለሆነ አዋጁ ላይ የተቀመጠው የፍርድ ቤቱን የአሰሪውን የማዘግየት ሁኔታ የሰራተኛውን የአገልግሎት ሁኔታ የነበራቸውን የሥራ ግንኙነት መሰረት አድርጎ የቅጣት የክፍያን በማዘግየት የሚሰጥ ቅጣት ነው ስለዚህ በስሌት ሳይሆን እስከ 3 ወር ሊደርስ የሚችል ደሞዙን ሰራተኛ አሰሪው ሊከፍለው ይገባል በሚል ነው የተቀመጠው መልካም እንግዲህ ደግሞ በዋነኝነት አሁን ደግሞ በቅርቡም እየገጠመ ያለ አሁን ከገበያ መቀዛቀዝ ካለው የጸጥታ ሁኔታ አንፃር አንዳንድ ድርጅቶቻቸው ለዘለቄታው ይዘጋሉ ወይም መክሰር ያጋጥማቸዋልና እንደዚህ በሚሆኑ ጊዜ ሰራተኞች ምንድነው የሚያገኙት ጥቅማ ጥቅም ምንድነው ሊሆን ይችላል መቼም አንድ ድርጅት ወይም አሰሪ የያዘውን ሰራተኛ ይዞ ድርጅቱ የሚያቀርበው ምርት ተፈላጊ ካልሆነ ወይም ከከሰረ ሰራተኞቹን ያለምንም ስራ ይዞ መቀጠል የሚያስገድደው ህግ ስለሌለ እንደው ለዘለቄታው መዘጋትና መክሰር ምንድነው በሰራተኞች ጥቅማ ጥቅም ላይ ያለው እንግዲህ መጀመሪያ ላይ ቀድም ወደ ውይይቱ ስንገባ የሥራ ስንብት ክፍያ እና ካሳ የሚያስፈልጋቸው እነማን ናቸው የሚለውን ስናይ ለማየት የሞከርን ይመስለኛል ከነዚህም ውስጥ የሥራ ስንብት ክፍያ የሚከፈላቸው አንድ አሰሪ ድርጅቱ ለዘለቄታው ሲዘጋ ወይም ደግሞ በሌላ በማንኛውም ምክንያት ስራውን ሲያቆም ነው እንግዲህ ስራውን በማንኛውም ምክንያት ነው የሚለው ስራውን በሚያቆምበት ጊዜ ሰራተኞች ካለን አንድ ስልክ እንቀበልና ወደ ሄሎ ማንን በል ከየት ነው ከምስራቅ ወለጋ ነው እሺ ከምስራቅ ወለጋ ማንን በል ጌት ሽጉጥ ባላለ ማን አሉን
ይትሽጉት ይባላል። እሺ እስቲ ጥያቄዎትን ባጭ ምን መሰለህ ቅድም የሆነች ልጅ ደውላ ነበር ከኮመርሻል ነው ሚኒት እሺ ኮመርሻል ነው ሚኒት ጀመር ድርጅቱ ሲመሰረት በጣም ተሰጣለው አመትራት በእንሳይት ለምሳሌ ሶስተኛ ወገን ሲሶ የሚባል ቢሮስ ማደረሽ በስርዓት ነው ሰራተኞች ያለው እሺ አንድ ሶስተኛው ቢሮስ ጋር ለዛ ሰራተኞች ድምጽ ጨመር ያድርጉ አቶ ጌጡ ይላል ሲፈልግ ይላል በደማላ አግመጣይ ወጣ ያሉ መብት የለ በአልባሳት አቀርብ ሲፈልግ እንደገና ይቀጣል አለበት ብሎ ይቀጣል እና 6 አመት ሰርቶ 3000 ብር 4000 ብር ሰጥቶ ይሄነው ነው የአገልግሎት የካሳ ክፍያ በሚል ማለት ነው በካሳ ስለዚህ 6 አመት ተሰርቶ ይሄን ያክል ክፍያ እንዴት ይከፈላል ህጉ ምን ይላል ነው የእናንተ ጥያቄ ህጉ ምን ይላል ነው ለጥኛ ደግሞ እስኪ ጠይቅ አቶ ጌጡ እስኪ ምናልባት በየስራው ላችሁ በምንድን ነው የተቋረጠው ሄሎ እኔ መከላከያ ነበር አድማጫችን ሄሎ ተመልካቻችን ሄሎ አይሰማም አቶ ጌጡ የስራ ውሉ የተቋረጠው በምንድን ነው 6 አመት ሰርተው የስራ ውሉ በምንድን ነው የተቋረጠው ዝም ብሎ ነው ያሰናበተው ታሰሪው ነው ያሰናበተው ወይስ አይ በበቃኝ ነው የታው በበቃኝ ግን አመት አገልግለዋል ህግ አለው ከ5 አመት በላይ ሆነ የዛን ወር ደሞዝ ይከፈላል ይላል እሺ በዛ ህግ ስንጠይቅም የተሻሻለ ህግ አለ አለም እና 3000 ብር ነው የሰጠው ከስራ ልምድ ጋር ያስናበተው ማለት ነው መልካም እንግዲህ 6 አመት አገልግለው 3000 ብር ብቻ እንዴት ደሞዞ ስንት ነበር አሁን መጨረሻ ሲሰናበቱ ምናምን ብር ነው 700 ነው ስንት ብር 740 ብር እሺ እና መሰግናለን ምላሹን ይከታተሉን እስኪ ስለ ጦራታት ተራመጠየቅ ተጣጣጋ ስለምን አሉ ጦራታ ለምሳሌ መከላከያ ነበር 10 አመት አገልግዬ በዳራጎት ነው የወጣው እሺ 14 አመት ያገለገልኩ እሺ 14 አመት በዳራጎት ሲወጣ የጦራታ ተራቀምኳት የተወሰነች ብር በደሞዜ ሲል እና ዳራጎት ሲወጣ 1000 ብር ነው የወጣው ከዛኛ እኔ ከወጣው ከ6 ወር ነው ከ5 ወር በኋላ ህግ ተሻሽሎ ከ10 አመት በላይ ያገለገለ የጦራታ መብቱን ማስከበር ይችላል የሚል የጦራታ ቆርጦበት የነበረትን መሳቂያ ይዞ ወጡ እሺ እኛ 14 አመት አገልግዬ 10000 ብርና 3000 ምናምን ብር በደሞዝ ሲል 13000 ብር ነው 14 አመት ድፍኗን ያገለገልኩት ለዚህ ሀገር መልካም እስቲ ከጦራታ እንትኑ አንፃር ዛሬ መወያ አርስታችን ጦራታ እንትን አይደለም ዝሮ የጠየቁትን ጥያቄ ምላሽ ይከታተሉ እና መሰግናለን አቶ ጌጡ ከወለጋ ስለደወሉ እሺ እኔም ስለበላችሁ እሺ ምናልባት ጥያቄያቸውን ተረዳችሁ የተረዳሁት ይመስለኛል እሺ ምንድነው ለማለት የፈለጉት በኮሜርሻል ኖሚኒ ውስጥ ተቀጥሬ 6 አመት አገልግያለሁኝ ሰውጣ ግን 3000 ብር ተከፈለኝ የአገልግሎት ክፍያ እንደዚህ ነው የሚከፈል ለማለት ይመስለኛል የሁለተኛውን ጥያቄ አንተ ግልጽ ነገር ግን ይሄ የስሌት ጉዳይ ካልሆነ በስተቀር እንደሚሉት ጦራታ ከወጡ በኋላ ከሆነ አገልግሎት የሰጡት የጦራታ መብት ተጠቃሚ የሆነ የአገልግሎት ክፍያ ተጠቃሚ አይሆንም ጦራታ ከወጡ ከሆነ ማለት ነው አዋጁ ላይም አንቀጽ 39 ላይ የጦራታ መብት ተጠቃሚ ያልሆነ ሰራተኛ ነው የአገልግሎት ወይም የስንብት ክፍያ ሊያገኝ የሚችለው ስለሚል ማለት ነው ነገር ግን ከድርጅቱ ሲለቁ 6 አመት አገልግለው በራሳቸው ፈቃድ በጦራታ ሳይሆን በራሳቸው ፈቃድ ወደ ሌላ ቦታ ለመቀጠር ከሆነ ግን የአገልግሎት ክፍያ ይገባቸዋል የስሌቱን በተመለከተም ቅድም ባልነው አግባብ በአንቀጽ 3000 ብር ብቻ ሰጥተው ማስላት ይቻላል 3000 ብር ሊሆን ይችላል ግን 1740 ብር ነው መሰለኛሉ ደሞዛቸውን ግን የአንድ ወር ደሞዛቸው 1740 ከሆነ የ1740ን በ5 ስናባዛው ይሄዳል የግብርም ተቀናሽ ይሆናል እሱ ሆኖ ስሌቱን ቁጭ ብሎ ማስላት ይጠይቃል ግን ዞሮ የአገልግሎት ክፍያ 5 አመትና ከዛ በላይ ያገለገለ ሰራተኛ
በራሱ በፈቃዱ ቢለቅም ይገባዋል ካሳ በፍላጎት ከሆነ አይገባም መልካም እንግዲህ ጥያቄዎችን ለማጠናቀቅ የድርጅት ለዘለቄታው መዘጋትና መክሰር በሰራተኞች ላይ በሚያገኙት ጥቅም ላይ ያለውን ውጤት ቀደም የጀመርነው ሐሳብ ነው ስለዚህ አንድ ድርጅት ለዘለቄታው ሲዘጋ አዋጅ ቁጥር 1156 ህዝባር 2011 አንቀጽ 40 ላይ በግልጽ ተቀምጧል አንቀጽ 40 ንዑስ ቁጥር 1 እና 2 ያለው ክፍያም ይመለከታቸዋል ከዚህ በተጨማሪ ክፍያው የስንብት ክፍያ ማለት ነው የስንብት ክፍያ ማስጠንቀቂያ ካልሰጠ የማስጠንቀቂያ ጊዜ ክፍያ የቅጣት ክፍያ እነዚህ ክፍያዎች አንድ አሰሪ በየቅጣት ክፍያም ቢሆን ክፍያን በማዘግየት ሊከፍል የሚገባው የስራው ሁሉ በማንኛውም መንገድ ይቋረጥ ነው እዚያ ጋር በህገ ወጥ መንገድ ነው ወይም ከህግ ውጭ ስለተቋረጠ የሚል ነገር የለም የስራው ሁሉ በተቋረጠ ጊዜ ስለሚል ማለት ነው ስለዚህ የማስጠንቀቂያ ጊዜ ክፍያ የካሳ ክፍያ አይገባቸውም የስንብት ክፍያ ግን ከሌላው ክፍያ የህገ ወጥ ስንብት ክፍያ የሚለየው ምንድነው አንቀጽ 40 ንዑስ ቁጥር 3 ላይ ለድርጅቱ ለዘለቄታው የተዘጋ ከሆነ አማካይ የቀን ደሞዙ የሰራተኛው ወደ አንድ ቀን ተቀይሮ ማለት ነው በ60 ተባስቶ ይሄ ክፍያ ይገባዋል ያመት ረፍትም እንዲሁ ይገባዋል ማለት ነው በዚህ ልክ ነው ከካሳ ክፍያ ውጭ ከስራ ስንብት ጋራ የተወሰነ ነው እንጂ ተመሳሳይ ናቸው ስለዚህ ይሄ ክፍያ ለዘለቄታው ለተዘጋ ድርጅት ሰራተኛም ቢሆን ይገባቸዋል ማለት ነው መልካም ሌላው እንግዲህ ቅድም አሁን ስንለው እንደነበር ድርጅቶች ስራቸው ሙሉ ለሙሉ ሳይዘጋ ነገር ግን ስራው የመቀዛቀዝና ገበያ የማጣት ሁኔታ ሲያጋጥም ሰራተኞችን መቀነስ ግዴታ የሚሆንበት አሰሪው ሰራተኞችን የመቀነስ ግዴታ የሚሆንበት ሁኔታዎች ይከሰታሉ እንግዲህ ኮንስትራክሽንን ስራ ብናይ እንዲሁም ሌሎችን ስራዎች ግን ሰራተኞች ሲቀነሱም እነዚህ የሚቀነሱ ሰራተኞች የሚያገኙት ጥቅም ምንድነው እዚህ ጋር ምናልባት የቅነሳን በተመለከተ ቅነሳን ቢሆን ከአንድ ድርጅት ለዘለቄታው ከተዘጋ ጋራ ብዙ የሚለይ ስሌትም ሆነ የሚያገኙት የሚለይ ነገር የለውም የስንብት ክፍያም እንደዛው በአንቀጽ 40 ላይ በተቀመጠው ከ1 እስከ 3 ባለው ያገኛሉ ሁሉንም ያገኛሉ ነገር ግን በቅነሳ ሂደት ውስጥ መቀነስ የማይገባውን ሰራተኛ ፕሮሲጀሩን ወይም ሂደቱን ሳይጠብቅ የቅነሳ ሂደት አለ አንቀጽ 29 ላይ የተቀመጠው እሱም በሳተ መልኩ አንድ የማይቀነስን ሰራተኛ ቢቀንስ ወደ ስራው እንዲመልሰው ይገደዳል በዚህ ጊዜ የስንብት ክፍያ የካሳ ክፍያ ምናምን የሚሉ ዝርዝር ጉዳዮችን ሰራተኛው ያገኛል ነገር ግን በየቅነሳ ሂደቱን ተከትሎ አንድ ሰራተኛ ቀንሶ ከሆነ ከካሳ ክፍያ ውጭ ያሉትን ክፍያዎች ከማግኘት የሚከለክለው ነገር የለም ያ ማለት ቀንሻለው የሚለው ሰራተኛ ግን ውጤቱ ወደ ስራ መመለስ አይሆንም ወደ ስራ መመለስ ይሆናል ቀደም ብየዋለሁ ያላግባብ ተቀንሻለው ብሎ ያለ ሰራተኛ ያላግባብ የተቀነሰ ለመሆኑ በፍርድ ቤት ያላግባብ ነው ቅነሳውን ብሎ ከህጉ ላይ ከተቀመጠው ውጭ ከሆነ ያንን በማስረጃ አስቀምጦ ወደ ስራው ይመለሳል ከተመለሰም በኋላ የመቀነስ እድልም ይኖረዋል ነገር ግን ተመልሶ ካሳው ተከፍሎት ወይ ደግሞ ስንብቱ ቅነሳው ትክክል አይደለም ከተባለም ሌሎች የስራ ስንብት ጥቅሞችን አግኝቶ የመቅረት መብት አለው ከተመለሰ በኋላም ወደ ስራው እንደገና በሁለተኛ ወይ በሌላ ቅነሳ የመቀነስ እድል ይኖረዋል ከዚህም አሰሪውን ስለማይከለክለው ማለት ነው ስለዚህ ይሄ ነው ሌላው የኮንስትራክሽን ድርጅት ሰራተኞች ቅነሳና አንድ ድርጅት የስራ መቀዛቀስ ምርቱ በገበያ ላይ ያለ መፈለግ ወይም ደግሞ አንድ ድርጅት የስራውን በማዘመን ቴክኖሎጂ በመጠቀም በ10 ሰው የሚሰራን ስራ በ2 ሰዎች ሊሰራው ይችላል ቴክኖሎጂን ተጠቅሞ ስለዚህ ይሄ በሚሆንበት ጊዜ ግን ሊቀንስ ይችላል በምርት መቀዛቀዝ ብቻ ሳይሆን የተሻለ ምርት ያመረተ የተሻለ የሰው ኃይልን በሚቀንስ በሚያደርግበት ጊዜም ሰራተኛ ሊቀንስበት የሚችልበት አግባብ አለ ስለዚህ እንደው ካለን ሰዓት አንፃር ሰራተኞች ሲቀነሱ ጥቅማቸው ምንድነው ማለት እንችላለን ቅድም እንዳልነው የስራ ስንብት ክፍያ ያገኛሉ አንቀጽ 40 ላይ የተገለጹትን ማለት ነው ከካሳ ክፍያ ውጪ ያሉትን አሰሪው አንድን ስንብት ማነው አንድን ቅነሳ የሚሆን ስንብት የሚሆን ለዘለቄታው ሲዘጋ ይሁን ህጋዊ የሆኑ ሂደቶችን ካልተከተለ በህግ ሰራተኛው የተሰጡትን መብቶች ከማግኘት የሚከለክለው ነገር የለም ይህ ሂደቱን ትክክል አለ መሆኑን ማሳየት ነው የሚጠበቅበት
መልካም እንግዲህ በዛሬው ውይይታችን የሥራ ስንብት ክፍያና ካሳን በተመለከተ ጥሩ ግንዛቤ ለተመልካቾቻችን ፈጥረውልናል። ጠበቃና የህግ አማካሪ አብይ አወቀ በምክረ ህግ አዘጋጅ በፍስሐ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም ጥሪያችን አክብረው መጣው ከዚህ ፍሬያማ ውይይት ስላደረግን እንዲሁም ለተመልካቾቻችን ጥያቄ ተገቢውን ምላሽ ስለሰጡልን ምስጋናችን ላቅ ያለ ነው። እኔም አመሰግናለሁ። ተመልካቾቻችን የዛሬው የምክረ ህግ ፕሮግራም በዚሁ ይጠናቀቃል። የዛሬውን የምክረ ህግ ፕሮግራም አዘጋጅቼ ያቀርብኩላችሁ ጠበቃና የህግ አማካሪ ፍስሐ ሲሳይ ነው ከሁሉም የአማራ ሚዲያ ኮርፖሬሽን የቴክኒክ ባለሙያዎች ጋር በመሆን ነው። ሳምንት በሌላ የህግ ጉዳይ እስክንገናኝ ድረስ ሳምንቱ የሰላም የፍቅር እንዲሆንላችሁ ተመኘን። ሰላም